እውነት አቡሽ ለአብርሽ አስበክ ነው የመጣከው? ሩታ ትሞታለች እንጂ ልጇንማ አሳልፋ አትሰጥም። በጣም ገና ሕፃን ልጅ ነው ልጇ ማለት ነው። እዚህ ጋር ደግሞ ሌላ ትኩሳት ለአብርሽ፣ ሌላ አዲስ ወጥመድ፣ አዲስ ድራማ ተጠንስሶለታል ማለት ነው። ልጁን ሰርቆ ለአብርሽ ለመስጠት አቡሽ አስቧል። አብርሃም እንግዲህ በልጅ ደግሞ ልጅ ተሰርቋል፣ ሌባ ተብሎ እስር ቤት ሊወረወር ነው። ፈጣሪ ይሁንክ፣ የዋህ መቼም ይጎዳል እንጂ ሲጠቀም አይተን አናቅም ማለት ነው። እና አቤልን ታላስታረከኝ እያለ ይገኛል። እውነት ሩታስ ወደ ውጭ ሀገር ልትሄድ ነው? ተሄደችም መልካም እድል እላለሁኝ ማለት ነው። እና አቡሽ ወንድም ከሆንክ አብርሽንና ሩታን ለማስማማት ሞክር እንጂ ከአብርሽ ጋር ታርቀክ ልጁን ሰርቀክ ለመስጠት ከዛም በኋላ አብርሽ የሰረቀ አስመስላችሁ እስር ቤት ልትወረውሩትና ሌላ ድራማ እየተሰራበት ይገኛል። እውነት አብርሃም መንቃት አለብክ፣ መንቃት አለብክ። ይሄ ሮቤል የሚባለው አቡሽ የሚባሉትን ብሩክ የሚባለውንም ከአጠገብክ ማራቅ አለብክ ማለት ነው። እና በጣም እያስመስሉ ነው ያሉት፣ በጣም እያስመሰሉ ማለት ነው። በጣም ነው የሚያሳዝነው። ሰላም ሰላም፣ እንዴት አላችሁ ተመልካቾቼ? ሰላም ለሀገራችን፣ ሰላም ለኢትዮጵያ፣ ሰላም ለሕዝቦቿ ለዓለም በሙሉ ይሆን እላለሁኝ። ለቤት አዲስ የሆናችሁ ላይክ፣ ሰብስክራይብ እያደረጋችሁ ቤተሰብ ሆኖ እንግዲህ አቡሽ ይዞ የመጣውን አዲስ ድራማ፣ አዲስ አጀንዳ፣ አዲስ ወጥመድ እንዴት እያያችሁ ትገኛላችሁ ማለት ነው። ከአብርሃም ጋርስ ለመታረቅ እንደዚህ ያሽቋለጠው ምን አስቦ ነው? ከአብርሃም ጋር ቢታረቅ ባይታረቅ ምኑ ይቀርበታል? ምን ውስጥ ይቀርባቸዋል ማለት ነው። እና በጣም ነው የሚገርመኝ። ሩታ ወደ ውጭ ሀገር ስለምትሄድ ልጁን አምጥቼ እሰጠዋለሁ፣ የሀገሩን ባህል ይዞ ማደግ አለበት እያለ ይገኛል። እዚህ ላይ በጣም ነው የምደግፈክ። አዎ ህፃኑ ልጅ የሀገሩን ባህል ይዞ ማደግ አለበት። ትክክል ነክ። ግን አሁን አቡሽ አመጣጥክ ለአብርሃም አስበክ ነው ወይንስ ሌላ ድራማ ጠንስሳችሁን የመጣችሁት ማለት ነው? እና በእውነት አንዳንዴ የዋህ ስትሆኑ ብዙ ሰው ሊጎዳችሁ ይመጣል ማለት ነው። ህፃኑን ሊሰርቀ ታመጣና አብርሃም ነው የሰረቀው ብላችሁ ድጋሜ እስር ቤት ልትወረውሩት ነው። በዋህነቱ እንዲጎዳ እንደገና ደግሞ በደካማ ጎኑ በልጁ በማይደራደርበት ይዛችሁ ልትመጡ ነው ማለት ነው። በጣም ነው የሚያሳዝነው። በእውነት ያሳዝናል ማለት ነው። አቡሽ አሁን ላይ ከአብርሃም ጋር ለመታረቅ በጣም የጓጓከው ምን አስበክለት ነው? ምንስ አቅደክለት ነው? እውነቴን ነው። አሁን የሆነ ፍርድ ስትሰጡ በሁለቱም ጎን መስጠት አለባችሁ ማለት ነው። እና ሩታ ትሞታለች እንጂ ልጇንማ አሳልፋ አትሰጥም። ልጇን አሳልፋ አትሰጥም። ስንት መስዋዕት ያየችበት ነው። ስንት ውጣ ውረድ ያየችበት ልጇ ነው። ከእርግዝናው ጀምሮ እንግዲህ እስካሁን ባለችው ሰዓት ድረስ ብዙ ውጣ ውረድ፣ ለቅሶ፣ ሐዘን ያየችበት ልጇ የተፈተነችበት ነው። እና አሳልፋ አትሰጥም ማለት ነው። ይሄ እንግዲህ ከሩታ ጀርባ አቡሽና ሮቤል የጠነሰሱት ጥንስስ ነው ብዬ ነው የማስበው። አብርሃም ምንም በማያውቀው ሩታና አብርሃም የመጨረሻ ደግሞ እንዲቆራረጡ እንዲራራቁ እያደረጋችሁ ነው ያላችሁት። በእውነት አቡሽ ወንድሟ ተሆንክ ትክክለኛ ሁለቱ እንዲስማሙ አድርግ እንጂ ሊሰርቀ ሰተክ ሩታ የባሰ ጥላቻ እንዲፈጥሩ ሁለቱ ላይ ባታደርግ መልካም ነው።